ሄርሜላን የገዛችው ብሎ ሽቱን ገትሮ ሲከራከር ያ ትንሽ እስከ መጣላት የሚያደርስ ነገር ደርሰን ነበርና ዛሬ ጠዋት ደውሎ ምን ይዞልኝ መጣ? እንዳለ ትራንዛክሽን የተፈጸመበት ነገር ይዞልኝ ሙሉ ስሙን ማተምም አለው። አታርግዝም ጊዜ ይፈቷል አይደል ነገሩ። ሆድ እኮ ተደብቆ አይቀርም ያብጣል። አርግዛም ከሆነ ሌላም በሽታ ከሆነ በሽታ በቀጠለ ቁጥር እንሰማዋለን። ብርሃን ሴትነት ጉዳይ ሆኖ የምትፈራው ነገሩ እንዳይበዛ የምትፈራው ነገር ይኖራል። እኔ አርግዛ ከሆነም በቃ አሁን እኮ ጥርጣሬያችን እኮ እየገባቸው ነው። ያው አርግዛ እንደሆነ እየጠረጠረን እንደሆነ እየገባት ነው። እውነትም አርግዛ ከሆነ ትንገረን፣ ከማንም እንደሆነ እንስማው። ከአቤልም ከሆነ ትንገረን፣ ከሌላም ሰው ከሆነ ትንገረኝ። ምክንያቱም ጊዜው ሳይሄድ ነው መፍትሄ የሚፈለገው። ገብቷል ወይ? ሽምግልናም ከሆነ አቤልም ሽምግልና እኔ ልደታ ጓደኞቹ ነው። የምርም ከአቤል ከሆነ ያረገዘችው ማለት ነው። የምታውቀው ነገር አለ ስለማማ? አታውቅም። በቃ በጥርጣሬ ነው አሁንም ያለው። ምን አይነት ሰው እንደሆነ እየጠረጠርን ያለነው ሁላችንም። አንተ በየዋህነት እየተጠቀመችብህ ነው። ገብቷል? አሁንም እኔ ለሷ እንደዚህ ናት ብለህ የምትከራከረው ነገር በፊትም ቢሆን እኔ ነገሮችን በደንብ አጣራ ነገሮችን እንትን በል እያልኩ የነበረ አሁንም ቢሆን ነገሮችን እንደዚህ ታምም ያለው እንደዚህ እያገለሉህ እኮ ነው። ገብቶሃል አይደለ? ሰላም ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁልን? አለን እኛ ፈጣሪ ይመስገን ሁላችንም ደህና ነን። እናንተ ጋር ሰላም ሁሉ ጤና? ዛሬ እንግዲህ በአዲስ ነገር መጥቻለሁ ቤተሰቦች። ያው ሰሞኑን ትንሽ ያላግባባን ነገሮች ተመልክታችኋል ብዬ አስባለሁ። ካሌብ ከትላንትና ወዲያ ያሳዩን ነገሮች ነበረ። ሩታ የተሰጣት ወርቅ ሄርሜላ እንደገዛችውና ሄርሜላ ለሩታ በአብርሽ አማካኝነት እንደሰጠች ነግሮን ነበረ። ከሱ ጋርም ያው እኔ አላምንም ብዬ ብዙ ክርክር ብዙ ጭቅጭቅ ደርሶን ነበረ። ብዙ ነገር ላይ ደርሰን ነበረ። ግን ዛሬ ደግሞ ያው ገና ሳይነጋ ካሌብ አንድ ነገር አምጥቶ ሰጥቷል እጄ ላይ። እንደምትመለከቱት ይሄ ሪሲት ነው። ይሄ ስሊፕ ነው የተገዛበት ማለት ነው። ስሊፕ ስላችሁ ግዢ የተፈጸመበት 420 ሺህ ብር የተገዛበት በሄርሜላ ስም የተከፈለበት ስሊፕ አምጥቶ ሰጥቶኛልና ያው ምናልባትም እኔ እስካሁን ድረስ እያሰብኩኝ ያለሁት አብርሽ ምናልባት ከሷ አካውንት ላይ እንድትገዛ እንደዚህ የሚያደርግም አይመስለኝም። በሷ አካውንት እንዲትከፍል አድርጎም ሊሆን ይችላል ብዬ አስቤያለሁ። እንደገና ደግሞ ከዛ በተጨማሪ ምናልባትም ካሌብ እየተናገረ እንደነበረ ይሄ ነገር እውነትም ሆኖ ሊሆን ይችላል ብዬ አስቤያለሁ። ግን እኔ እንጃ ግራ የተጋባውበት ሁኔታ አለ። ግን ከዚህ ነገር በስተጀርባም ብዙ ጊዜ ብሩኬ ይኖራል፣ ከሄርሜላም በስተጀርባ ብሩኬ ይኖራል፣ ከአብርሽም በስተጀርባ ብሩኬ ይኖራልና ይሄንን ነገር ለሩታ በቃ ያለውን እውነታ ማለት ትክክለኛ ሄርሜላ ገዝታው ከሆነ አብርሽ ያደረገው ነገር በጣም ብልግናና በጣም የሚያስጠላ ነገር መሆኑን በዚህ አጋጣሚ መናገር እፈልጋለሁኝ። እውነትም እንደተባለው ሄርሜላ ለሩታ ገዝታላት ከሆነ በጣም ነው አብርሃምን የምጣላው፣ በጣም ነው የሚደብረኝ፣ በጣም ነው የሚያስጠላኝ። ምክንያቱም ከራሱ አንደበት እሱ እንዳልገዛው እየተናገረ እሱ ግን እዚች ጋር የመጣልኝ ካሌብ ይዞልኝ የመጣው ስሊፕ እሷ እንደገዛችው የሚያሳይ ሆኖ አግኝቼው በዛ ልክ አብርሽ ወይ ደብቆ ወይ ደግሞ ዋሽቶ ከሆነ በጣም ነው የሚያስጠላኝ። ምክንያቱም እኔ አብርሽ በዚህ ልክ የሆነ ነገሮችን እንትን ይላል ብዬ አስቤም አላቅም። ደሞም እያደረገ ያለው ሁኔታ ለሱ ያለውን ፍቅርና ክብር በደንብ በሚገባ እያሳያት እንደገና ከመኪና ጨምሮ እስካሁን እስካለችበት ድረስ እያንዳንዱ ነገር በጥንቃቄ እያደረገ ያለ ልጅ አሁን በሄርሜላ ስም የተከፈለበት 420 ሺህ ብር የወጣበት ስሊፕ መጥቶ እስኪሰጥ ድረስ መድረሱ በጣም ነው ያስጠላኝ። ምክንያቱም ካሌብም እኔ ባለፈው በዛ ልክ ካሌብ ሽንጡን ገትሮ እንደዚህ ተደርጓል፣ እንደዚህ ተከፍሏል፣ እንደዚህ ሆኗል እያለ ሲናገረኝ እኔ ደብሮኝ ነበረ። ምክንያቱም አብርሽ ይሄን ነገር አያደርግም ብዬ አስቤ ነበረ። ምክንያቱም አብርሽ ለሩታ ያለውን ክብር ፍቅር የሚገልጽበት የራሱ የቻለ ራሱን መንገድ አለው፣ ራሱን የቻለ ወይ አለው እና በዚህ ልክ ደግሞ እሷ ናት እውነትም የገዛችው የሚል ነገር ደግሞ ማረጋገጫ ካሌብ ይዞልኝ መጥቶ ሲሰጠኝ ትላንትና እውነትም ከካሌብ ጋር ተመልክታችኋል ብዬ አስባለሁ። ጸብ ቀረሽ ነው በቃ ጸብ ቀረሽ። እሷ እውነትም አይደለም እንዴት እንደዚህ ዝም ትላለህ? እዩ አንተ ያለህበት ካሌብ ሄርሜላ ገዝታ ስትሰጠው እየተመለከትክ ለምን ዝም ትላለህ ብሎ ሲናገረኝ ካሌብ እኔ በቃ በፍጹም እንደዛ ሊሆን አይችልም፣ እሱም አልገዛውም ሳታረጋግጥ ለምን ትናገራለህ ብዬ ገፈታትሬው ከቡቼ ጋር ሆነን የማይሆን ነገር ተፈጥሮ ነበረ።
አሁን ግን እውነትም ይሄንን ነገር ይዞልኝ ከመጣው በኋላ ትላንትና ያደረኩት ነገር እንዴ እኔ አጥፍቻለሁ እንዴ እኔ ዋሽቻለሁ እንዴ እኔ ነኝ እንዴ ትክክለኛ ያልሆንኩት የሚልም ስሜት መጣብኝ። ይሄን ነገር አብርሽም ደውዬ ስጠይቀው እዩ ምንድነው የምትለኝ ነው ያለኝ። ደውዬ አብርሽን ሳወራው ምንድነው የምትለኝ ስለምንድነው የምታወራው አለኝ። ይሄ ነገር እንዴት ነው እኔ አንተ እያለህ እነዚህ ይሄ ሁሉ ሰው እያለ ይሄን ነገር እንዴት ሳደርጋለሁ እንዴት እንደዚህ አይነት ነገር ይሆናል ብሎ ነው ያለኝና ብቻ ምንም ይሄን ነገር ሄርሜላን ብሩኬ ይቀርባታል። እያንዳንዱን ነገር ስላለው እንቅስቃሴ ምናምን ብዙ ነገሮችን ያውቃል ብዬ አስባለሁኝ እና እስካሁን ምንም ምላሽ አልሰጠበትም። ስለዚህ አይነት ስለ ወርቁ ጉዳይ ስለምኑ ምንም ምላሽ ያልሰጠው ነገር አለ። ይሄ ደግሞ ብሩኬ ደግሞ ምላሽ ያልሰጠበት ደግሞ ራሱን የቻለ ምክንያት አለው። እንደዚህ እንዲሆን ራሱን የቻለ ምክንያት አለው። ምክንያቱም ሄርሜላ እዛ ጋር እየታመመች ወርቅ አንስታ ለሩታ መስጣቷ የራሱን የቻለ የሆነ የተለየ ነገር ነው። ገብቷቸዋል። ስለዚህ አሁን ብሩኬ ደውዬለታለሁ እያንዳንዱ ነገር እኔ እዩ ምንም መደብቅ ነገር የለም ብሎኛል። ምንም መደብቅ ነገር የለም። አቤልም እንደተመለከትከው ጓደኛዬ ነው ብዬ ብዙ ነገሮችን ሳማክር የነበረው ልጅ በዛ ያክል ከድቶኝ በዛ ያክል ከሄርሜላ ጋር ሆኖ ነገሮችን እንትን እያለኝ እኔ ደግሞ ያለውን ነገር ለአንተ ሙሉ ነገር እነግርሃለሁ ምንም መደብቅ ነገር የለም ምናምን ነገር ብሎኛልና ቤተሰቦች ከመጣ በኋላ ያለውን ነገር በደንብ ዲቴል የምናወራው ይሆናል ብሩኬን ማለት ነው። ብቻ ግን ብሩኬ ጋር ያለውን ነገር ከሱ ምን ሰማው ይሆናል። ሄርሜላ ጋር ያለውን ክፍተት፣ ሄርሜላ ጋር ያለውን ነገር እንዳለ እያንዳንዱ ሄርሜላ ጋር የሚሰማትን እያንዳንዱ ነገር ዲቴል የምናወራው ይሆናል ቤተሰቦቼ። ብሩኬም እየታየኝ ነው እየመጣ ነውና ሲመጣ ያለውን ነገር በደንብ የማወራ ይሆናል እና ያው ብሩኬም እየመጣ ነው ያለውን ነገር ዲቴል የምጠይቀው የማወራ ይሆናል ብዬ አስባለሁ። እያንዳንዱን ነገር ብቻ ምንም ምደብቅ ነገር የለም ነገራቶችን ያው አንተና ቤላ ምንም ነገር ላይ ብትሆኑ ሁለታችሁንም አውቃቸዋለሁ፣ ቀርባቸዋለሁ። ከሄርሜላ ጋር ያላችሁ ቅርበት አለ። ያንን አስመልክቶ ዛሬ የሆነ እኔንም የደበረኝ እናንተም ምናልባት የምታውቁት ነገር ከሆነ ልታውቁት ትችላላችሁ ብዬ አስባለሁ። ሩታ አይምሮ የተጎዳበት ነገር ነውና ካሌብ ትላንትና አለመግባባት ላይ ደርሰን ነበረ በነገራቶች። ያው ሄርሜላን የገዛችው ብሎ ሽቱን ገትሮ ሲከራከር ያ ትንሽ እስከ መጣላት የሚያደርስ ነገር ደርሰን ነበርና ዛሬ ጠዋት ደውሎ ምን ይዞልኝ መጣ? እንዳለ ትራንዛክሽን የተፈጸመበት ነገር ይዞልኝ መጣ። ሙሉ ስሙን ማተምም አለው። ከየት እንደምን 420 ሺህ ብር ነው የሚለው። እሺ ምን አሁን ምን ሆነ ማለት ለሩታ የተገዛላት ወርቅ ሄርሜላ ይላልና ይሄ ነገር ደግሞ ምናልባት አንተ የምታውቀው ነገር ካለ ምናምን ይሆናል አይደለ? ሩታም አብርሽ በረገቻ ላይ እውነት እንደዚህ አይነት አድርጎ ከሆነ በጣም ነው የሚደበረኝ። ምክንያቱም በቃ ለሱ ያለውን ፍቅርና ክብር እውነትም እየገለጸ አይደለም ብዬ ነው ነገር ትክክለኛ ነገር ነው አምናበታ ምን ያላቅም። ምናልባት እናንተ የምታጣራበት ወይ የተለየ ነገር ካለ አንተ የምታውቅበት ነገር ካለ ምናልባትም እሱም ብዬ ነገር ካለ ምንም አሁን እንደዚህ ዲፕሊ ምናገርህ ነገር የለኝም። ግን ደግሞ ሄርሜላ ምን አገናኝቷት ከሩታ ጋር ማለት የትኛው ቅርበታቸው ነው? የትኛው የሚያወዳቸው የትኛው ወርቅ የሚያጋዛ ግንኙነታቸው ነው? ሄዳ ወርቅ እስከ መግዛት ልደርሱ ስታስበው ነው። በመጀመሪያ ደረጃ ነካሌ በነፈረንጆ ምናምን ሩታም በራሷ አይምሯ ላይ የሆነ ለራሳቸው የሚፈጥሩት ጥያቄ የላቸውም ወይ ብዬ እጠይቃለሁ። ምክንያቱም አሁን ለምሳሌ እኔ እናንተ ወይ አንተ በገዛልኝ ወይ እኔ በገዛልህ ኖርማሊ ጓደኝነታችን አብረን የበላነው አብረን የጠጣነው አጋዛኝ በቃ እሺ ምንም ብንጣላ እሺ ወደ ተቀበላለህ እንዴ? ሩታና ሄርሜላ በየትኛው ግንኙነታቸው አንድ ቀን ሰላም ሆኖ የማያውቁ ሰዎች፣ አንድ ትሪ ላይ በሰላም በልተው የማያውቁ ሰዎች ወርቅ እስከ መገዛዛት የሚደርሱበት መንገድ ምንድነው ብለህ ታስባለህ? በዛ ላይ የሚያክል ወርቅ ማለት 420 ሺህ ብር እዚህ ጋር 400 እኔ ይሄም 420 ሺህ እሱም አብርሽም 420 ሺህ ብር ወጣበት ነው አለ። በዛ ላይ ደግሞ ሩታ ደግሞ እየተነገራት ያለው ነገር እኔ ካሌብ አንተ ነህ ሄደህ ሾካካ እንደዚህ ብለህ እየተናገርክ የነበረው ብዬ ነበር። ለመናገር ካሌብ የተናገረው ሰምቻለሁ። ይሄን ነገር
አረጋግጦ ይሁን ሳያረጋግጡ ይሁን ይሄን ደረሰኝ እውነተኛ ይሁን አይሁን አላውቅም። እኔ ሄርሜላን ጠይቃታለሁ። ይሄ አሁን አቢሲኒያ ባንክ ነው ጠይቃታለሁ ሄርሜላን። ምናልባት ይሄ ቪዲዮ ከመለቀቁ በፊት አገኘታለሁ ሄርሜላን እና ምን ባንክ ነው የከፈልሽው ብዬ እሷን መጠየቅ እችላለሁ። ከፍላም ቢሆን እሷ የምትጠቀመውን ባንክ ታውቃለች። ምንስ ይሄን ያህል ብር እያንቀሳቀሰች ከሆነ እውነትም ሄርሜላ የሚለው የእሷ ከሆነ ማለት ነው። ነገር ግን ይሄ ነገር ወረቀቱ የተሳሳተ ከሆነ ይሄ ወረቀቱ ራሱ ወንጀል ነው። ራሱ ወረቀቱ ፌክ ተሰርቶ ከሆነ እውነትም ወንጀል ነው። ግን ጊዜው አሁን በጣም ቀላል ጊዜ ስለሆነ በሄርሜላ ስም አይደለም ብሩክ 10 ሚሊዮን ብር ዕቃ ገዛለት ብሎ ደረሰኝ ማውጣት ቀላል ነገር ነው። ይሄ በጣም ቀላል ነገር ነው። ግን የእውነት ሄርሜላና ሩታ ምን ያገናኛቸዋል ስታስበው? በዚህ ልክ አብርሃምስ ለምን ሩታን ይዋሻታል? እኔም እሱ ጥያቄ ፈጥሮብኝ ነበር። በዚህ ልክ እንዴት ይዋሻታል ብዬ ትላንትና አምባጓሮ ፈጥሬ ዛሬ ደግሞ ጠዋት ላይ ይኸው ለዚህ ነው የምትከራከረው። ከፈለክ ሂድና የፈለከውን መረጃ መጠየቅ ትችላለህ። ግን ይሄንን ነገር ያለው ይሄ ነው። ከፈለክ ይኸው ከፈለክ ለፈለከው አሳየው። እኔ ይሄንን ለሩታ ሄጄ ከምሰጣት ለአንተ ሰጥቼ አንተ ነገሮችን አረጋግጠህ ሄደህ ለሷ ብትነግራት ይሻላል ብዬ ስላለኝ እኔ ደግሞ ከሄርሜላ ጋር ያን ያህልም ቀረቤታ ስለሌለኝ አንተ ደግሞ ቢያንስ ከኔ በተሻለ ቀረቤታ አለህና ይሄንን ነገር እውነታውን አረጋግጠህ ለሩታም በቃ መጀመሪያ የነበረው ነገር አሁን ብልጭጭቱ ሳይወጣ ገና በጊዜ እንግደለው ብዬ ነው። የሚገርም ነገር ማለት ነው። አንድ ምነግርህ ነገር ሄርሜላ በዚህ ልክ ርቀት አትሄድም ለሩታ። አንደኛ ነገር፣ ሁለተኛ ነገር አብርሃምን ለማስደሰት ለሩታ ነገሮችን ማድረግ አይኖርባትም። ይችላል ገብቷል። ለአብርሃም አደረገችለት አይደል? አብርሃም የተደሰተ ነው። በቃ ሩቅ ሄዳ ለሩታ ገዝታ አብርሃም እንዲደሰት ማድረግ አትችልም። ሁለተኛ ነገር ምነግርህ ነገር ደግሞ ትናንትና ሄርሜላ ሄዳለች እነ ሩታ ግቢ ነገሩን ለማስተካከል ያን ሁሉ ነገር ረስታ ያመማትን የታመመችውን ህመም አልናቅም እሱን ረስታ ሄዳለች ሩታ ጋር አይደል? ሩታ ጋር ሄዳ የተናገረችው ንግግር ሰምቻለሁ። እኔ ምን ኖሮኝ ነው ላንቺ ልገዛልሽ 420 ሺህ ብር ያህል ነገር አውጥቼ የምሰጥሽ የትኛው ጓደኝነታችን የትኛው ፍቅራችን ነው ብላ ስትጠይቃት ሰምቻለሁ። እና ያን ያህል ርቀት ለምን ትሄዳለች? አብርሃምስ የሆነ ወሬ ሩታ የሰማችው ወሬ ስህተት እንደሆነ ሄርሜላን ተሸክሞ ሄዳ ሄርሜላና ሩታም ሰላም ሳይፈጥሩ መጡ። ሩታም ማመን አልፈለገችም። ኦልሬዲ 420 ሺህ ብር ለኔ ስጡኝ ሲኒ አሜን ብዬ ነው የምቀበለው። ማን ነው የሰጠኝ ብዬ አልጠይቅም። አልጠይቅም። እኔ ስጡኝና 420 ሺህ ብር እስቲ ሄርሜላ ነች ሩታ ነች ጠላትህ ነው ብላችሁ ስጡኝ። መተት የተሰራበትን ነው እንዳላችሁትም እያላችሁ እንደሆነው እስቲ ይስጡኝ ማለት እኔ ጋር ይግባና የሚፈጠረው ነው። ይሄ ነገር በዚህ ያክል ልትሄድ አንተ ለሄርሜላ በዚህ ያክል ልትሄድ አትችልም ብለህ መከራከር ሳይሆን እኔም አሁን የጠራሁት እና ላናገርም የፈለኩት ምንድነው በእኔ ያክል አሁን ምንድነው ከየት አመጣሽ ከየት ገዛሽ ከየት እንዴት አድርገሽ ነው ይሄ ነገር የመጣው ብዬ ከሷ ጋር የመፈራፈር የመጎራጎር ነገር አቅሙ የለኝም ስልክ አሁን ለምሳሌ እኔ የምቀርበውን ሰው ነው ከየት አመጣህ እንዴት አደረክ እንደዚህ አደረክ ብዬ ልጠይቅ ምንም ልምችለው ገብቷል። አንተ ደግሞ ከአንተ ከሷ ጋር ካለ ቀረቤታ አንፃር ከየት አመጣሽ ነው ይሄንን ነገር እንዴት ሆኖ ነው እንዴት አድርገሽ ነው ምንስ ተፈጥሮ ነው የሚለውን ነገር ደግሞ አንተ መጠየቅም ምንም ከቀረቤታችሁ አንፃር ትችላለህ። ገብቷል። አሁን ይሄንን ወረቀት አልሰጠም እዩ ጊዜው ሂድን ችግር የለብኝም። ፎቶ ማንስቻለሁ። ይሄ ነገር ወንጀል ነው። ምክንያቱም አሁን እኔ ጋር እንደመጣው ሁሉ ሌላ ሰው ጋር ሄዶ ወረቀቱ የተሳሳተ ቢሆን አንተንም ያሳስራል፣ ካሌብንም ያሳስራል። ምን አይነት ወረቀት የማይሆን ወረቀት ከሆነ ማለት ካሌብ ይታሰር። ምክንያቱም ይሄን ነገር በእኔ ቢታሰር ካሌብ ምንም አይመስለኝም። ለምሳሌ ይሄን ነገር ከመጀመሪያም ጀምሮ ለሩታ ነገራት። ይሄን መረጃ ያቀበለውም ካሌብ ነው እየተባለ ነው አይደለ? ስለዚህ የውሸት መረጃ ይዞ እሱ ነገሮችን ሳያጣራ ነው። ለምሳሌ ይሄ ነገር ውሸት ይሁን እውነት ሄርሜላን እንድጠይቅልኝ አንተን ጠርቻለሁ። ቀረቤታ ስላላችሁ አቢሲኒያ ባንክ ሄርሜላ ትጠቀም አትጠቀም ባንኩ ያውቃል። ገብቷል። ይሄ ወረቀት ደግሞ በዛን ቀን አሁን በሚለው ቀን ላይ ትራንዛክሽን ካላደረገች 420 ሺህ ብር ሄርሜላ ካላወጣች ቀጥታ ተጠያቂ የሚሆነው ካሌብ በቃ እሱን ነው ማለት ነው። ስለዚህ እኔ ደግሞ እንደዛ አይነት ነገር ውስጥ እንዳይገባ ይሄንን ይዤ ሄጄ ሄርሜላ አልጠይቃለሁ። ስለዚህ አሁን ሄርሜላ ያለችበት ሁኔታ ህመም ላይ ነች። ህመም ላይ ደግሞ ሌላ ጭቅጭቅ ነገር እየተፈጠረ ነው። ምንም ያለ ታማ በተኛችበት ነው ኦልሬዲ ገዛሽ የተባለችው የ420 ሺህ ብር ሰዓት ምንድነው ህመሟን እኮ መናገር እኮ መቻል አለባት አይደለ? ስለ ህመሟ አሁንም ቢሆን አንዴ አርግጃለሁ፣ አንዴ እንደዚህ ሆኗል፣ አንዴ እንደዚህ ሆኗል እየተባለ ያለበት ሁኔታ አለ። ለአንተም ይቺ ልጅ ነገሮችን እየደበቀችን ያለችው አይደለ? ብሩኬ አሁን አንተ ደግሞ ለሷ መከራከር እንደሌለብህ ልታገባል። ገብቶሃል? ከአቤል ጋር ሆና ነገሮችን እኮ እየደበቀች አይደለ? የምታውቀው ነገር አለ ስለ ህመሟ አታውቅም። በቃ በጠርጣሪ ነው አሁንም ያለው ምን አይነት ህመም እንደሆነ እየጠረጠርን ያለን ሁላችንም። አንተ በየዋህነት የተጠቀመችብህ ነው። ገብቶሃል? አሁንም እኔ ለሷ እንደዚህ ናት ብለህ የምትከራከረው ነገር
በፊትም ቢሆን እኔ ነገሮችን በደንብ አጣራ ነገሮችን እንትን በል እያልኩ የነበረው አሁንም ቢሆን ነገሮችን እንደዚህ ታምሜያለሁ እንደዚህ እያገለሉህ እኮ ነው። ገብቶሃል አይደለ? የሆነ ነገር የምትፈልገውን ከአብርሽ ጋር እንድትገናኝ ከዛ በኋላም እንደገና ደግሞ እሷ እንዳትጎዳ ትሪት ማድረግ ምናምን ነገር እንድታረግ አደረጉና አሁን ደግሞ ሁለቱ ሲግባቡና ነገራቶች በቃ ወይ አልሆንም ብሏቸዋል ወይ ደግሞ የሆነ ክፍተት እየፈለጉ ነው። ገብቷል አንተን እዛ አንግል ውስጥ ለመክተት እና ያንን ነገር እንደዛ ሳይሆን አንዳንድ ጊዜ በስሜታዊነት ያወራሁት ነገርም ይመስለኛል። ምክንያቱም ከአቤል ጋር በዛ አይነት ግብ መፍጠር አልነበረብኝም። እኔ አሁን እየተሰማኝ ያለው ነገር ከአቤል ጋር አሁን መደዋወልም አልፈልግም ማግኘትም አልፈልግም። አቤል ያለበትን ቦታ እየሄድኩኝ አይደለም። ወይም ደግሞ እንደሆነ ያደረገኝ የዛን ቀን የተናገርኩት ንግግር ስለደበረኝ ነው። ምክንያቱም ልጅቷ ታርግዝም አታርግዝም ጊዜ ይፈታዋል አይደል ነገሩ። ሆድ እኮ ተደብቆ አይቀርም ያብጣል። አርግዛም ከሆነ ሌላም በሽታ ከሆነ በሽታ በቀጠለ ቁጥር እንሰማዋለን። ነገር ግን እኔ ዛን ቀን ዛሬውኑ ካልነገርከኝ ብዬ እሷንም ማስቀየሜ ደብሮኛል። አንደኛ ነገር ትክክል እኮ ነው አንተ። እኔ በኔ በኩል ምክንያቱም ከነሱ ጋር ብዙ ነገሮችን ቻሌንጅ እየተጋፈጥክ ያለው እኮ ነው። እኔም በሆነ ያ ስሜት ነው የሚሰማኝ። አንተን አልነግርህም ብለው ማለታቸው እነሱ አንተ አቃጣሪ ነህ ማለታቸው ነው ወይንስ የሆነ መረጃ ታሾልካለህ ወይ ደግሞ የሆነ ለዛ የሚደርስ ግንኙነት የለንም ማለታቸው ነው? እሱ ነው የመጣብኝ። እኔ በጊዜው መናገር አለባችሁ ብዬ አንተን የሆነ ነገሮችን እየደገፍኩ ነበረ። እንደዚህ እንዴት ነው ማትነግሩት ምናምን ብዬ እነሱን ስናገር የነበረው ያንተ ትክክለኝነት ስለታየኝ ነው። ለምን ታየኝ? የሆነ በቦታው ላይ ከነሱ ጋር ነገሮችን አሳልፈዋል፣ ግን ስለአንተ ነገሮችን እየነገሩ አለመሆኑ ያናድዳል በቦታው ላይ ማለት ነው። አሁንም ነገሩን በተረጋጋ መንፈስ ከአቤል ጋር ፈተዋለሁ። ነገ ደውለታለሁ ብያለሁ። ከእግዚአብሔር ጋር ቁጭ ብዬ ፈተዋለሁ። ነገር ግን አሁን አርግዛም ከሆነ እንግዲህ መፍትሄው የሚፈልገው በሽታው ሲነገር ነው አይደል? መፍትሄውንም እንዳንፈልግ ነው ያደረጉን። ገብቶሃል? እኔ አሁን ጓደኝነታችንም የኔና የአቤል ጓደኝነትም ይቁም የተባባልንበት ምክንያት መፍትሄ ይፈልጋሉ፣ ግን ችግሩን አይናገሩም። እሱም ሄርሜላ እንግዲህ እኔን ለኔ አይንገሩኝ። በቃ ለአብርሃም እንግዲህ ተጨንቆ ያ ሁሉ ነገር ሆኖ ምናምን በዛ ማታ ነው የመጣው አይደል? አልነገረችውም። የሁሉ ቀን ራሴን አጠፋለሁ ስትል እሱ የሚጨነቀው ጭንቀት አለ። ከአብርሃምና ከሄርሜላ አንተና ከአብርሃም እኮ ለሄርሜላ መቀርባት እኮ አንተ ነህ ታውቃለህ አይደል? እሱ አዎ፣ ግን አንዳንድ ጊዜ ደግሞ አለ አይደል የማትነግረው ነገር ይኖራል። የሴትነት ጉዳይ ሆኖ የምትፈራው ነገሩ እንዳይበዛ የምትፈራው ነገር ይኖራል። እኔ አርገዛ ከሆነም በቃ አሁን እኮ ጥርጣሬያችን እኮ እየገባቸው ነው። ያው አርገዛ እንደሆነ እየጠረጠረን እንደሆነ እየገባት ነው። እውነትም አርገዛ ከሆነ ትንገረን፣ ከማንም እንደሆነ እንስማው። ከአቤልም ከሆነ ትንገረን፣ ከሌላም ሰው ከሆነ ትንገረኝ። ምክንያቱም ጊዜው ሳይሄድ ነው መፍትሄ የሚፈለገው። ገብቶሃል? ወይ ሽምግልናም ከሆነ አቤልም ሽምግልና እኔ ደረታ ጓደኞቹ ነው። የምርም ከአቤል ከሆነ ያረገዘችው ማለት ነው። ከሌላም ሰው ከሆነ በቃ የሚደረገው ነገር ወደ መፍትሄ እንዲገባ ቶሎ እንድትነግረኝ አገኛታለሁ ብያለሁ ዛሬ። ይሄንንም ወረቀት ይዤ አሳያታለሁ። እኔ ይኸው ባደራ መልክ ነው። ምክንያቱም በዚህ ቀን ያንቀሳቀሰችው ገንዘብ ካለ በአቢሲኒያ አካውንት ላይ ይሄን ያህል ገንዘብ እያንቀሳቀሰች ከነበረ እሷም ስልኳ ላይ ይኖራል መቼስ ደረሰኝ አይደለ? ስለዚህ እንትን እንዳለ አስተያየውና ታሸኝ እንደማትል ተስፋ አደርጋለሁ። ምክንያቱም እንደዚህ ነገሮችን ያረጉ ሰዎች ይሄንን መረጃ ሙሉ ስሟን ይሄ ነገር ካየት ነው እኔ ከዛም በኋላ ሌላም ጥያቄዎችን እሷን መጠየቅ ስለምትፈልግ አንተ በዚሁ አጋጣሚ ይሄንንም ሄደህ እንድጠይቃት እሷንም ጠይቀህ ደግሞ ካልሆነ ሄደህ ባንክ ቤትም ይሄ ነገር እውነትም እንደዚህ ነገር ሆኗል ብለህ ባንክ ቤትም እንድትጠይቅ ነው የምፈልገው። ገብቶሃል? ብዙ ጥያቄዎች ስላሉ እንድትመልስ ነው የምፈልገው። ዛሬ ፈለኩ ለዚህ አንድ የምነግርህ ነገር ማለት ነው። አብርሃም ለሩታ የ400 ሺህ ብር ለ400 ሺህ ብር ወርቅ አብርሃም አያንስም። ሄርሜላ ጋር ድረስ መኬድ የለበትም። ምክንያቱም እያየ ነው አይደለ? ለሩታ የሚሆነውን እንደዛ ተጨናንቆ መኪና እየገዛ ለ420 ሺህ ብር ወርቅ ሄርሜላን የሚያስቸግር ወይ ደግሞ ሄርሜላ እንድትገዛላት የሚያደርግ አይነት ሰው አይደለም። እኔ ደግሞ በዛ ልክ አይደለም የተረዳሁት። እሷ ለአንተ ይሄን ያክል ሰዓት ሰጥቻለሁ፣ ለሩታ ደግሞ በዚህ ያክል መስጠት ፈልጋለሁ ለሷ ብላ እሱን ካስጨነቀችውና እሱ ጋር ካለቃቀሰችበት እሱ ደግሞ ወደ ኋላ የሚልበት አይነት ነገር የለም። ፕላስ ደግሞ አሁን ላይ አይምሮ አብርሃም እየታዘዘ ያለው በራሱ ሳይሆን በሄርሜላ ነው እየተባለ እንደሆነ ታውቃለህ። ብዙ ነገሮችን ሄርሜላ ወደዚህ ሂድ ስትለው ወደዚህ፣ ወደዛ ሂድ ስትለው ወደዛ፣ ታመምኩ ስትለው አይዞሽ እንደዚህ አይነት እያለ ያለ ልጅ ስለሆነ በዚህ ሰዓት ሁሉንም ነገር መጠራጠር፣ ሁሉንም ነገር ደግሞ በንቃት መከታተል ይኖርብሃል። አሁንም ቢሆን እሱን ነው ልነግርህ የምፈልገው። ገብቶሃል? ዛሬ ሂጅ ላግኘትና ያለውን ነገር በኋላ እደውልልሃለሁ። አውራኝ ከቻልኩኝ አወራለሁ። እሺ እና ቤተሰቦች ያለው ነገር ይሄን ይመስላል። ብሩኬም ነገሮችን አጣርቶ እንደሚመለስ ተስፋ አደርጋለሁ። በቃ አመሰግናለሁ።